ጋይስ ልጅቷ የመለሰችው የጠየቀቻት ጥያቄ ክሊር ነው አለ ጋይስ ክሊር ነው አይደል እመልሷለሁ 10 ጊዜ ክሊር ነው አይደል እንደ ጓደኝነታችሁ ምንም ስትይ አልሰማውሽም ለምንድን ነው ያለቻት ምንም ስትይ አልሰማውም ለምንድን ነው ያለቻት እሺ እሷ የምትመልሰው ነው አይታችኋል ወዴት እንደዛም ሄዳ ግን መልስ አላገኘች በእናቴ ሲቀለድብኝ ስትይ ዘንድሮ ስለናትሽ መቀለድ የምታወሪ ያኔ ምንም አልመሰለኝም ስትይ አልነበረም እንዴ ማንንም ሰው ጀሊ ጠመዘኝ አልቻለም አላልሽም እንዴ ምን ነው እንደ ቁስል ዘመን ታዲያ መዘገብሽው እንደ ቁስል ዘመን ምን ነው መዘገብሽው እንደ ባለ ውለታሽ እንደ ቡቺ ማለት ነው ያኔ ስሰደብ እንትና መጥቶ በውስጥ አናገረኝ እሱ ባለ ውለታዬ ነው እንትና ያኔ ስላልጠይቀኝ ባለ ውለታዬ አይደለም የባለ ውለታ ሊስት ላይ ታስቀምጫቸው ደረድርሽ ምክንያቱም ትልቁ ቁስልሽ እኔ ነበርኩኝ ማለት ነው ትልቁ ቁስልሽ እኔ ነኝም ደግሞ የእውነትም ነኝ እንኳን ላንጂ ለዛ አህያ ዘንጦ የሚመስሉ አባትሽ ራሱ ቁስሉ ነኝ ገብቶሻል ልጅቷ ግን በዛ ጉዳይ አለ መጠየቅሽ ለምን ነው ድምጽ ያልሰጠሽው ምንም ስትይ ለምን ነው ድምጽ ያልሰጠሽው እንኳን አላለችሽም ምንም ስትይ አልሰማውም ለምንድን ነው ቀረቤታ እንዳላችሁ አውቃለሁ ያልሽ ገብቶሻል በእናቴ እንደዛ ስሰደብ በእኔ እንደዛ ስሰደብ አንድም ጌመር ድምጽ ሆኖልኛል ወይ ያልሽ አንቺ የማትገቢበት የለ ያንቺ ኬዝና የሷን ኬዝ ልታገናኙ ትፈልጊያለሽ አንቺ ትግራይና ኦሮሞን በመስደብ ነው ሰዎች ጥያቄ ያላችሁ ለዛ መልስ እንድትመልስልሽ ትፈልጊያለሽ ለዛም ደግሞ እኮ የነገድሽበት ነው እኮ ውጤትሽ እኮ እሱ ነው እያንዳንዱ ያንቺን ደጋፊ እኮ ለምን ነው የምትደግፈው ሲባል ያኔ አማራ ሰዳቤ በሌለው ሰዓት ስድብ አዋጣ ነበረ ነው እኮ የሚሉሽ አይደል ዛሴት በስድብ ማዋጣት እንጂ በእውቀት አይደለም የምትጠር የሚያሳዝነው ነገር ያ ሰብና ብታዋቸው ድል ስጣቸው ይንጫጩ ትንሽ እኔ ስጠቃ ምንም ስል ባትጽፍልኝም ችግር የለውም ገባሽ ዲቦራ እኔ ለምን ታናሽ ናት ጃኒ ብዬ ስለማስብ አንድ ቀንም ሲሰደብ ምን ሲል ጽፋልኝ አታውቅም ለጃኒ ግን 100 ጊዜ ቆሜላታለሁ 100 ጊዜ ጽፌላታለሁ እሷም አትከደውም ነው የምልሽ በጣም ብዙ ጊዜ ቆምኩላት በውስጥ ሁሉ ምጽፍላት ያለኝ በውስጥ አያችሁ በውስጥ ፊት ለፊት ላይ ከጆን ጋም ከማን ጋር መነካካት አትፈልግም በውስጥ ሄደ አይዞ ትላለች ከዛ እንደ ውለታ እንዲቆጠርላት ትፈልጋለች ፊት ለፊት ላይ ነው ጥቃት የደረሰባት ይሄ እንደ ውለታ እንዲያዝልሽ ከፈለግሽ በፊት ለፊት ነው እኮ ጥቃት የደረሰባት ለምን በፊት ለፊት መጣ አይዞሽ ጽፌልሽ አልነበረም ለማለት ጽፉ መልሰሽ ቢዩ ላሽው ለዛ ጠማማ አባትሽ ላኪለት መልሰሽ ጥቅም ከመሰለሽ እና አመለካከት እሷ የምታቅናት ተረዳሽኝ አይደለ አንድ እሱ ሁለተኛ ነገር ደግሞ አካውንቷ ላልሽ እንትናን አካውንቷን አጥፍታው ነው እሺ ዲአክቲቬት አድርጎ ነው ላይክ አካውንቷ ሁለተኛው አልጠፋም ላይክ ራሷ ናት የዘጋችው ረፍት ትፈልጋለች ምናምን ነገር ስትመጣ ያለውን ነገር ትነግራቸዋለች ለምን አልቆምሽላትም ላልሽ ደግሞ መጀመሪያ ሲጀመር ይሄ መጀመሪያ እንግዲህ እኔ አንድ ቀን ነው አይደል ያወራውበት ዲቦራ ምታስታውሽ ከሆነ ማለት ነው መጀመሪያ ይሄ ነገር ሲጀመር በአካውንት ነው የተጀመረው አካውንት ተዘግቶባት ምናምን እንጂ ጆን ዳንኤል ጋር ባለው ጦርነት ወይ እንደዚህ መታት ምናምን ሚል ድራማ ይሄ እንዴ ነው ወሬ አልነበረም ማስረጃ ታምጣ ስትል አልነበረም ጋይስ ስለደበደባትና ጭራሽ ማስረጃው ላስጠይቅ አልነበረም ጆን ዳንኤል እንኳን እንደዚህ ማስረጃ አልጠየቅ እሺ ስለ እንትኑ ብቻ ምን አይነት ደደብ እንደሆነች የሳን ቆሻሻ ዓለም ከጃኒ ጋር ኮምፔር ታደርጓለች ጋይስ ማለት መጀመሪያ የነበረው አካውንቷ ተዘጋ በሚል ነው አይደል ወሬ ተጀመረው
ከዛ በኋላ ድራማው እየሰፋ ሲመጣ ነው ይሄ ነገር የታወቀው እንጂ እኔ ጭራሽ የማውቀው ታሪክ የለም። ተረዳሽኝ አይደል? እና ለዛ ነው ይሄ አውሬ ወደዚህ ወከባ ስላለ ነው። እኔ ታርቀው ደግሞ ነው ሶሪ ረስቸዋለሁ። ታርቀዋል ሲባል የሁለተኛ ቀን ማለት ነው። ታርቀው መጡ ሲባል ለራሴ አፈርኩ። ገባሻ ዲቦራ? ከዛ ከሶስተኛ ቀን ደግሞ በኋላ አይ ቲንክ ጃኒ የሆነ ነገር ፖስታ አጠፋችሁ መሰለኝ ስቶሪዋ። እሱን ሰው ይሄ ነገር ምንድን ነው ብዬ ከዛ ነገር እጄን አገለልኩ። የሁለተኛው ቀን ግን ታርቆ ሲመጡ አሁን የኩላሊቷም የሌሎቹም ሲመጡ እንዴ ታርቀዋል እኮ ምናምን ነገር እኛ ጥግ ቀረን እንላለን አይደለ? እንደ ማንኛውም ሰው ነው ያልኩትኝ። ለምን እኔ ደነገጥኩኝ። አሁን እኔ ጥያቄ ነበረብኝ ቢያንስ በቃ ነው ገባሽ? ታርቀው ስለመጡ በሰዓቱ ታርቀው ስለመጡ በቃ እኔ ሼም ያዘኝ። ገባሽ? በሁለት ሰው ባህል ለምን እገባለሁ ነው የኔ አባባል እንጂ አሁን እቺ ልጅ ሳይታረቁ ምናምን ነገር ይሄ ነገር ወይ በህግ ወይ በምናምን ተይዞ በምናምን ቢሆን ለመፍረጅም ይመቸኛል። ገብቶሻል አይደለ? ከዛ በተረፈ ግን ማንም ሰው እንዲጠቃ ምፈልግ አይደለም። ወደኋላ እኮ ቪዲዮዎችን እኮ ማየት ትችያለሽ እኮ ተረዳሽኛ? አሁን ሁሉም ሰው እኮ የተናገረው ስም መጥቀስ አልፈልግም፣ ግን እዚህ ቲክቶከር ላይ ያየሻቸውን ከሆነ ሁለቱም ጓደኞቼ ናቸው፣ በሁለቱም ማል አልገባም፣ ራሳቸው ይናገሩ፣ እኔም ማንም አልገባም፣ ጥግ ይዛለሁ ነው አይደል ያሉት። እኔም ከነሱ የተለየ እኮ ያልኩት ነገር የለም። ጃኒ እንኳን እንደዚህ ሆንሽ አላልኩ። ጆን ዳንኤል እንኳን እንዳውም እኔ ወሬ ለማስቀየስ ጆን ዳንኤል ገጀራ ምናምን ብዬ ራሱ ማውራት ጀመርኩኝ። ለእኔ ጥያቄ እንዳይጠይቁኝ ማለት ነው። አላነብም እያልኳቸው ነበር። ምንድን ነው ጥፋት? የኔ ነገር ምንድን ነው? በቃ እኔ እንደ ጥፋት ህይወት ወይ እንደ ሴትነት ሆኖ መቆም ነበረብሽ፣ ወይንም ደግሞ የለፋችሁበት አካውንቷ ስለሆነ ቢያንስ እሱን እንኳን ፕሮሞሽን እንደማድረግ ብትሞክሪ ጥሩ ነበር ብዬ አስባለሁ። ይህም ጥፋትሽ አይደለም፣ መፍትሽ ነው። ግን እኔ እንደ ፋን ኦኬ ችግር የለውም። ላይክ ይሄ የአንቺ አመለካከት ስለሆነ ኢቭን ራሱ የሚሳደቡትን እኮ አልቀየማቸውም ነው የምልሽ። ለመሰሽ ከመውደድም አንጻር ነው። ሰው ስትወጂ በቃ የሆነ የተከፋሽ ነገር መስሎ ከታየሽ ትሳደብ። የጃኒን ጥቃት እኮ እንደ ድራማ አርጋ ነው የያዘችው። አይታችሁታል። ከጆን ጋር የሚያደርጉት ድራማ ላይ እኔ ልገባ አልፈልግም ነው ያለችው። ገባችሁ? ድራማ ነው ያለችው። እሺ እንደገና 17 አካውንት በላይ ነው ሲዘጋብኝ ድምፅ ሆናልኛለች ወይ እዚህ ላይ ነው ያለችው። ቆይ አመጣው ያለሽ እኔ ሌሎቹ ማሽቃበጥ ነው እንትን ያለኝ እኔ ለሷም ጽፌላታለሁ። ይሄንን ነው የምለው። ገባሽ? ያንኑ ጊዜ ከዛም በኋላም ለጃኒ ጽፌላታለሁ። እኔ እዚህ ጋር መጥቼ ገባሽ በእናንተ ወይ ለመወደድ በምትደግፏት ምናምን አይደለም። የእውነት ስቆምም ከልቤም በጣም ብዙ ጊዜ ቆሜላታለሁ ውዴ። ተረዳሽኝ? አሁን ለምሳሌ ከድሮም ጀምሮች ልጅ ወይ አታክ ማድረግ ወይ መጥፎ ነገር የምናገራት ቢሆን ኖሮ አዎ ከድሮም ጀምሮ እንደዚህ ታስብባል ነበር ብለሽ ልትጠይኝ ወይም ልትናገር እንችላለሽ። የድሬዳዋ ልጅ እንኳን አድገሽባታል ተብዬ እንኳን እንዴት ጃኒን ትናገራታላችሁ ብዬ ቀን ከሌሊት ስጽፍላትም የነበረው ሞጥቼን ስናገር የነበረው አለ። ገባሽ አይደል? ቆሜላታለሁኝ በብዙ ጊዜ ማለት ነው። ዛሬ ግን ሰው መሀል አልገባም ማለቴ ጥፋቱ አልታየኝም። ጥፋት መስሎ ከታያችሁ እንግዲህ ሶሪ፣ ምን እንደምላላቅም የኔ እናት። ምንም ችግር የለውም ግን አመሰግናለሁ። እሺ ዲቦራ አክብረሽ መታይ ስለጠየቅሽኝ። እሺ እኔ እናት። እሺ ጃኒ አውሪ፣ ጃኒ የሚለው አካውንት አውሪ። አይ ቲንክ አንድ አይነት ጥያቄ ነው ከእሷ ጋር። ጃኒ አውሪ፣ እኔ እናት አውሪ፣ ናታኔም አውሪ። ልክ ጃኒ እንደዚህ አይነት ችግር ሲደርስባት ችግር የለውም እሷ ብትጠፋም እኛ አለን ነው የሚመስለው። የእሷን አለባበስ ለብሳ ምናምን ነገር መታ ሳቅ በሳቅ ነበር የሆነችው፣ ጥርስ በጥርስ ነው የሆነችው። የሚያሳዝነው ነገር ግን የጃኒ ሪስክ ወደ ማንም ሰው አይገባም። የጃኒ እንትን ወደ ማንም አይሄድ። አንድ ሰው ሲጠፋ ደስ የሚለን ሲመጣ የሚከፋል፣ ምንም የማንም ሪስክ ወደ ማንም አይሄድ አጉል ምቀኝነት ካልሆነ በስተቀር። ገባችሁ? ያ የኔ 17 ነው 47 ቲክቶክ ሲዘጋ ቆማልኝ ታውቃለች ወይ ነው ስትል የሰማሁት። እሺ 17 ነው 10 ምናምን ቲክቶክ ሲዘጋ የት ነበረች ድምፅ ሆናልኝ ታውቃለች ወይ ስትል በጣም ነው ሾክ የሆንኩት። የሆነ ሾክ ነው የሆንኩት። ለምን ሃይ ከ17 ቲክቶክ ጋር ማለት
የሷ 7 ቲክቶክ ዋጋ እንዴት ነው ማች የምታረጋት ብዬ በጣም ነው የገረመኝ። የሷ የተዘጋበት ምክንያት ከጃኒ ጋር ኮምፔር ማድረጓ በዘር በሃይማኖት በምን እንደዛ አፏን ስከፍት ስታለቀልቅ በአባቷ አማካኝነት ማናጀርነት የነበረ ሴትዮ ከጃኒ ጋር ስትወዳደር የኔ ሲዘጋ ቆይ እዚህ ጋር ዘልየው ነው ቆይ ተሰሙታላችሁ። የመጀመሪያ ጥያቄ የተበደለች ሴት ማንም ትሆን ማንም አይ ቲንክ እሷ ጋር በጣም ተተዋወቃላችሁ ጓደኛ ናችሁና እንደ ሴትነቷ ለምን ከጎኗ አልቆምሽም? ኦኬ ከጎኗ መቆም ካልቻልሽ ለምን ስቲል አካውንቷ እንኳን እንደዛ ሲሆን ለምን አካውንቷ ሆነ ወይንም ፎሎ አድርጓት ለምን አላልሽም? ምክንያትሽ ልትነግሪኝ ትችያለሽ? ኦኬ ጥሩ ጥያቄ ማለት ነው። አንቺ አሁን እንደዚህ ያልሽ አይደል? ለአንቺ ብቻ ጥያቄ ልጠይቅሽ ማለት ነው። እኔ አሁን አንቺ ሴት ነሽ ምናምን አልሽኝ አይደለ? ለ14 ሲሰድቡኝ ማለት ነው ያው እናቷ እንዲያለ ምን አለ እያሉ ሲያስለቅሱኝ ሲሰድቡኝ ከጎኔ ቆመሽልኛል። እኔ የአባቷ ልጅ ጀግናዋ ምንም ተሰምቶኝ አያውቅም ትል ነበር። ሰማችኋል? ሲያስለቅሱኝ ለ14 ማን እንደሆነ ተቆጠረ አላውቅም። ማን ሊስት ውስጥ እንደገባ እስቲ ሰብናፕ በመጀመሪያ ሄለን፣ በሁለተኛ ሰብናፕ፣ ሶስተኛ ኮሶ፣ ማን ነው ሌላ ጋይስ? ማን ነው 14 የደረሱት እነማን ናቸው? ነው እኔው ነኝ እንደገና ተቆጥሬ 14 ጊዜ 17 አካውንት ሲዘጋብኝ ቤታ አይዞሽ ብለሽ አካውንቴን ቆይም ብቻ ጥያቄ ነው። ከዛ መልስልሻ። አያችሁ 17 አካውንት ሲዘጋብኝ ድምጽ ሆናችሁልኛል ወይ? እንግዲህ 17 የምትለው ያኔ የኦሮሞ ጥንባት ከጭንቅላቱ ነው። በቀን አንዴ መቀጥቀጥ አለበት። የትግራይ እንደዚህ ነው። ለሌላ ዜጋም ቢሆን አስተዋውቁ፣ ንገሩ ስለነዚህ ሰዎች እንደማይረቡ በምትልበት ሰዓት ይሄንን ኬዝ ከጃኒ ጋር ስታወዳድሩ you think this is healthy guys? እውነት ይሄ ትክክል እንትን ነው? ሰብናፕ ቆይቷቸው ለአንዴና ለመጨረሻ ጊዜ ነው ማሰናበታችሁ። ተው ለቀም እንዴት የጠራላ እንደማስቀራት ታውቅ። ከዛም መተው እንዴት ዩቲዩብ ላይ እንደሚያለቅሱ አውቃቸዋለሁ። ፍቺኝ ለማለት አውቃለሁ። ነገ እኔ ሌላ ቶፒክ ላይ ያወራሉ። ያን ጊዜ መተው ይለምኑኛል። ብሎክ ነው ማረጋቸው። ሚውት አለም ብሎክ ተዋቸው። ያ ነገ መተው ሲለምኑኝ ከየትም እኔ በሌላ ኒክ እንዲያዩኝ ነው ማረጋቸው። ለኔ ሲሉ ሌላ ኢሜል እንዲከፍቱ ነው ማረጋቸው። ጋይስ የጃኒና የባቢሎን ግንብ ኬዝ እውነት ይመሳሰላል? የእውነት you think this is ትክክለኛ አንሰር? ይሄ ትክክለኛ መልስ ነው? የእውነት ጃኒ የቱን ዘር ተሳድባ የቱን ሃይማኖት ተሳድባ ነው? ሃይ እኔ ቻናሌ ቢዘጋ እናቴ ትሙት ኖበዲ ኮምፕሌን ምንም ነገር ሲጀመር ህግ እንደማልጠብቅ አውቃለሁ። እናቴ ትሙት ህግ ስለማልጠብቅ አንዳንድ ጊዜ እንደውም አልከራከርም ራሱ ዩቲዩብ ካምፓኒ ላይ ምናምን። ለምን ህጉን አውቃለሁ። እኛ ግን እናስተናግደው ስሜታችንን። ለዛ ሌላ ከፍቼ እመጣለሁ፣ የነበርኩበት ወሬ ላይ ይገባል። እኔ ፍጹም ነኝ ምናምን ብዬ እንደገና አጀንዳ አላደርግም። ለምን ህጉን አውቃለሁ። አንድ ቀን ህግን አንድ ለ5 ደቂቃ ነው ጠብቄ ያለውቅ ሚዲያ ላይ ጋይስ አንድ ነገር እነ ጃኒ ህግ ጠብቆ የሚንቀሳቀሱ ናቸው። ህጉን እኛ እንኳን ህግ አይደለም ህሊና እንኳን ማንጠብቅ ሰው ነን እኮ። እንዴት ነው ጋይስ ከእንደዚህ አይነት ስድቦች ጋር እውነት ጃኒ ያንቺን ሚዲያ የ17ቱን የካውን በፊቱን የምታወዳደሪው? ሃይ የካውን በፊቱ ያንቺ ሃይ ከ17ቱ በኋላ ነው እኮ ተስተካክለሽ የመጣሽው። ከ17ቱ በኋላ አይደል እንዴ ተስተካክለሽ የመጣሽው? 17ኛው እንዳጋጣሚ ጣሙን አወቅሽው ብሩን። ያማራው እንደዚህ ቤት እናመጡ እንባታም የጠነባችሁ ውሾች ውርጋጦች ውሾች
አንዳችሁ አማራ ሴት እዚህ ቤት እንዳመጡ የአማራ ወንድ እዚህ ቤት እንዳመጡ እንባታም የጠነባችሁ ውሾች ውርጋጦች ደደብ ናችሁ። ደደብ ክብር የማይገባችሁ ነው። እኔ አንድ ነገር ንገር ዘመየርዛ ህይወት ሂጂ ብዳታ ቤታ ተረጋጊ እንዳትሉ። አዎ አንቺ ትግስት የምትባይ ደግሞ አንቺ ቅንቅናም አንቺ ጥንቤ ጠነባሽ ወረንጦ ትግስት ፋኖት ያለሽ ፍልፍል ቂጦሽ ውስጥ ይግባና ይደፈን። እዚህ ቤት እንዳመጫንች ውሻ ውርጋ ፈጣርሽን ፍሪ እህቴ የእናትሽም ፈጣርሽን ዘይፍራ ሂጂ። አልሰማችሁም ከዛሬ በኋላ አልሰማችሁም። እንደዚህ አይነት አካውንት የነበረ ሴትዮ እንደ ከጃኒ ጋር ወዳድረሽ የኔ ሲዘጋ ነበራችሁ ወይ ትያለሽ ይባላል። የእውነት ትግሬ ማለት ቅማል የወረረው ቦርኮ ቆማጣ የቆማጣ ዘር የዊልቸር ዘር እባብ ልባችሁ የማይገኝ መርዝ የመርዝ ዘሮች ናችሁ። ሞቼ ነው የምጠላችሁ እናንተ ማትረቡ ቆሻሻ ዘር ለማኝ የለማኝ ዘር እቃሽን። ትግሬ ማለት ቅማል የወረረው ቦርኮ ቆማጣ የቆማጣ ዘር የዊልቸር ዘር እባብ ልባችሁ የማይገኝ መርዝ የመርዝ ዘሮች ናችሁ። ሞቼ ነው የምጠላችሁ እናንተ ማትረቡ። እና ታዲያ ይሄንን አካውንትሽን ነው ከጃኒ ጋር ወዳድረሽ የኔ ሲዘጋ የኔ አካውንት ሲዘጋ ከኔ ጋር ቆማለች ወይ የምትይው? ትግራይ ላይ ደግሞ አሁን ደግሞ የእውነት ከምርሽ ነው? ሃይ አጋሜ ቁርቋን ነገር የለም እንዴ? ድንጋይ ብቻ አሳዩአቸው። ድንጋይ የሆነ ድንጋይ ከውጪ ድንጋይ ግን አለኝ እኮ እዚህ ቤት። አጋሜ ዘመዶቻችሁን ይዤ ተቋቋቋ አጋሜ ድንጋይ እኮ አለኝ። ቆይ ይሄ አካውንትሽን ቆጥረሽው ነው ከጃኒ ጋር ወዳደርሽው? የኔ 17 አካውንት ሲዘጋ እሷ ድምፅ ሆኖልኛለች ወይ ትያታለሽ? እውነት ጋይስ በእናታችሁ ስለ መቃብራችሁ ብላችሁ ይሄን ነገር ለህሊናችሁ አንድ ጊዜ ሰጠቻችኋለሁ። ለምን አዲሷን አካውንቷን እንኳን ፎሎ አድርጉላት ስትይ አልሰማውም ለምንድን ነው ብላ እንደው ጠይቀቻት። 17 አካውንት ሲዘጋ ድምፅ ሆናልኛለች ወይ? ጋይስ ይሄን አካውንት ነው የምቆጥረው ከሷ ጋር። በጣም ስታስቡት ይሄን በዚህ ነው ኮምፔር የምትሆነው። ይሄ ነው ከጃኒ ጋር ኮምፔር የሚደረገው። ይሄን አካውንትሽን ነው አንቺ ኮምፔር የምታረጊው? ሲሪየስ ቶክ አንዳንድ ጊዜ ማይክራፎን አፋችን ስር ሲሆን ዝም ብለን ቀረጣጥፈን አንብላው እንጂ ዝም ብለን አፋችን አንክፈት እንጂ። ሃይ ጥፋታችን እኔ አካውንቴ ቢዘጋ ጥፋቴን በደንብ ነው የማውቀው። ምን እንደማረግ በስነ ስርዓት ነው የማውቀው። ሃይ ሀገር ቤት ማትገቢበትን ምክንያት ካወቅሽ ጥፋት ያጠፋሽበትን ምክንያቶች እንዴት ነው የማይረዳሽ? የኔ ግራ የሚገባኝ ነገር እንትኖችሽ የሚዘጉበት ምክንያቶች እንዴት ነው የማይገባሽ? ማይ ኩዌሽን እንዴት ነው ከጃኒ ጋር የምታወዳድሩ ያንቺን አካውንት? ሃው ኮምፔር ታደርገዋል? ሃይ እኔ 5 እንትን ሲዘጋብኝ ያንቺ አይነት እንደዚህ አይነት ጥላቻ እንኳን ባላስተናግድበት ግን ሳውራ የነበረው ነገር ምን ሴንሲቲቭ እንደሆነ አውቃለሁ። ፖለቲካ ለዛ ኖበዲ ኮምፕሌን የውስጤን አውጥቼ የፈለገ ይሁን የሚል ዓላማ ያለኝ ሰው ነኝ እኔ። እንደዚህ አይነት እንትን የሆንኩ ሰው ነኝ። የእንትና ሳይዘጋ እንትና ቆሞልኝ ምናምን ነገር ኖበዲ። ሰዎችን ራሱ መቀየመው የሰው አካውንት ሲያዘጉ ነው። በሰው የእንትና ለምን ተዘጋ በሚል ነው እኔ ሰዎችን ለ4 ነጥብ የዘጋዋቸው። የኔ ተዘጋ ተብያለሁ። የሰዎች ሃይ እንዴት ነው ኮምፔር የምታረጊው አንቺ? ዘረኝነትንና ሃው ጋይስ በጣም በትንሹ ነው እቺን ነገር ማወራበት። በትንሹ በሰፊ ሳወራበት ደግሞ 9 ሰዓት ነው ማወራበት። 9 ሰዓት
ልጅሽን በዳውት ቄጡን ገልብጬ በዳውት ጀላለሽ እንዴ ካሁን ቦላ ጀላይ ዳጥማቶቼ ሸርሙጣሪ ካሁን ቦላ ስሜን ጥሪ የናት እንት ነው ከልፊኝ መበዳው ይሸርሙጣሪ ከመ ቁጭ ብላ ተሳደበ ኢራሃ ጠርመጥመጥ ግማታ እኔ ካይሎም በረካቱ ሌላት ማናት ደናደሩ ትበዳ አሁን ቤታ ምንድነው የሰውን ስድብ ረብሾ መውጣት እምስሽ ሁሉ ሳይ እንዴት እምስሽ ቁላ የሆነ እምስ እኮ ነው ያለሽ እምስሽ አብጧል እናትሽ ትበዳ ዘልዝለሽ ለልጅሽ በጥርስ መልካቢው ይሸርሙጣል ለዛራ ሀብተኛ ልጅሽ እምስሽ ያበጠ ብቸኛ ይሸርሙጣ ልጅ አንቺ ብቻ ነሽ ግማታ ቦርጭሽ እምስሽ መለየት ያቃተው ፍሪ ስትንሽራት እናትሽ ትበዳ አንቺን ብሎ ሃይማኖተኛ ቄሱ ይብዳሽ ጳጳሱ ይጨምርብሽ የሚመጣው አንቺ ቤት ወልደ መንፈስ ቅዱስ አንቺ ቤት ያሉ ቄሶቹ ሊብዱሽ ሸርሙጣ አንቺን ብሎ ሃይማኖተኛ በነጠላ ቁላ ምጠቢ ሸርሙጣ ካሁን በኋላ ከኔ ጋር እንትን በይ ልክስክስ ታው ኪዚ ታረሽ ይሄንን አካውንቷን ከጃኒ ጋር ወዳድራ ምን አለች? ቢያንስ አካውንቷን እንኳን ፎሎ አርጉላት ስትይ አልሰማንም። ለምንድን ነው ያው ጓደኛሽ ማለት በጌምን በምንም ትቀራረባላችሁ ብላ ጠይቀቻት። አንዷ የሷ ጓደኛ ዲቦራ ትባላለች። ስሟ ዲቦራ ይላልና የጃኒን ፕሮፋይል አርጋለች። ሰምታችኋታል አይደል? ከዛ ምን አለች? የኔ 17 አካውንት ሲቆም ከጎኔ ቆማ ታውቃለች ወይ? አንቺስ ብትሆኚ ለምን ይዘጋባታል ብለሽ ከጎኔ ቆመሽ ነበረ ወይ? ያኔ 14 ሰው በእናቴ ሲሰድበኝ ተናግረሽልኛል ወይ ብላ ኮምፔር ራሷን ጋይስ እውነት እኔ እብድ ነኝ? አም ራይት እኔ ልክ አይደለው? አረ 5 ነው ማመጣው እኔ አሁን አንድ 20 ደቂቃ 25 ደቂቃ ብቻ ነው የሚቀረኝ እዚህ ከላይቭ ላይ ልወጣ። በስሱ ነው ማታ እንዴት እንደምሄድበት ማለት ነው። ሃይ አንድ ሰው በቃ እኔ የተወጣልኝ ነገር ስለሌለ ዝም ብል ይሻለኛል አጣራ ብዬ ዝም አትልም እንዴ? በቃ ዝም ብላ መመለስ እንኳን ካለባት ልጆቹን እንኳን አለማስከፋት ያው በቃ አክብረው ስለገቡና ስለጠየቋት እንደሷ ደጋፊዎች ተሳዳቢ አይደሉም። የጃኒ ደጋፊዎች እንዳየ ነው ልጅ ሆነው ግን የተማሩ የሆኑትን ያዩት ምንም ሰው ሲሳደቡን ያላዩዋቸው ምንም ጃኒ እንኳን ሳብጠለጥልበት የነበረበት ቪዲዮ ስር አንድ ሲሰድቡኝ ያላዩዋቸው የሚገርማችሁ ነገር አንድ ሰው ልጅ ማንን ይመስላል ቢባል የሚበላው ምግብና ጓደኛውን የሚባለው ነገር ልክ ነው። ደጋፊዎቿም እሷን ነው የሚመስሉት፣ እሷም እነሱ ነው የምትመስለው። ኪንግ እና ኩዊን ለይተው የማያውቁ ሰዎች ናቸው። ሃው ጃኒን ከዚህ ፔጇ ጋር ታወዳድረዋለች። ኦርቶዶክስ የተሰደበበት ነጠላ ቄሱ ምኑ ልጅሽ እንደዚህ እሙሙሽ ያበጠ እሙሙሽ እንደ ወንድ ልጅ ያበጠ ነው ብላ ስትሳደብ የቆየች አሁን ግን አርቲፊሻል እሙሙ ለብሳ ቁጭ ብላ እንደዚህ እኮ ፀሐይ ስታሰጣ የሚመጣው የቀለጠው የለም ጣት ይወጣል እንደ ህፃን ልጅ ፀሐይ ላይ ይቀልጣል። ምሳ ይሰራበታል እንደገና ይመለሳል። እንደገና ጧት ይወጣል ይቀልጣል እንደገና ይሰራል። እንደዛ እንኳን አሙቃው ነው ያንቃቃች። ለዛውም ፕላስቲክ ነው እኮ ፀሐይ ወደ ሷቂጥ እንኳን ሊደርስ ገና 2 ደረጃ ማለፍ አለበት። 2 የፕላስቲክ 3 የፓምፐርስ እንትን የሚመስል እንዴት ነው ከጃኒ ጋር የምትወዳደሪው አንቺ? እንዴት ነው የጃኒን ኬስ ካንቺ ጋር ወዳደርሽ ሪዝን ያንቺ የምታረጊው? ሼም አይደለም እንዴ? አትደግፊያት፣ አትቆሚላት። ምን አባሽ የሸርሙጣልሽ ደግሞ ቆምሽላት አልቆምሽም? ለራስሽ የቆመብሽ ቁሙልኝ ልቃሚ እከካ ለራስሽ በኪሊ ማንጃሮ ነው ማንጃሮ በሚል መድኃኒት ኃይል የቆምሽ ሴትዮ አገጭሽ የወረደ እንጥልጥላም አገጫም እንጥላም ማን አባሽ ስለሆንሽ ነው አንቺ የምትቆሚላት? እውነቷ ይቆምላታል። የትም ብሔረሰብ የትም ሃይማኖት የትም ምናምን በሷ ላይ ቅራኔ ስለሌለ እውነት ይቆምላታል። ቆምሽላት ለወሬው ድምቀት ነው እንጂ እነሱም እንትን የሚሉት ጀስት የለም። አብሮ ቁጭ ብሎ አብሮ አንድ ላይ ቶፒክ ላይ ማውራት ራሱ እንደ ሚዲያ አብሮ እንደ መብላት ስለሚቆጠር ነው የጠየቁሽ እንጂ
ቆንኩለት ምናምን አንቺ የቆምሽበት ቦታ ሁላ በላል እከካ ልቃም አንቺ የቆምሽበት ጅጅ ያለችበት እቺ እንቁርቲ ያለችበት ሎዛ የምትባል ካለችበት ይሄ ጆን ዳንኤል ያለበት ቦታ ሁላ በላ አይጠፋም። እከካ ስታስጠሉ ገዳፈኛ ሁላ ጭራሽ ያንቺን ኬዝ ከጃኒ ጋር ታወዳድራለሽ። ያንቺን ፔጅ ትረሻዋለሽ እንዴ? ፔጅሽ ቲክቶክን እንደዚህ ያዘጋ ምናምን የእናቱ ጓዳ አረገው እንደሱ ቲክቶክ የሚያዘጋና የሚያስከፍተው ያንን ስለፈራሽ ነው። እከካ ቲክቶክ ገና ሚዲያ ገና ሲጀምር ሁሉንም ሪፖርት ነገሮች ሁላ ህጉን ለራሱም ስለማያውቀው ዝም ብሎ ነበር ድርግም የሚያደርገው። አሁን እንዴት ሆይ ለምን ምናምን ብሎ ነው ደስ የሚለው ነገር ላይ ብቻ ትገብተሽ ሁላ ትጻጻፊያለሽ። አንድ ሰፖርተር ሰጥተውሽ ማለት ጉዳይሽን የሚያይልሽ ሰው ልክ እንደ ዩቱብ ያኔ ባልሰለጠነ ሰዓት ፍሩት ጆኔ ገጣጣ ልቃሚ ጥርሳም ማለት ይሄ ዳንኪዬ የመሰለ ሰውዬ እንዲህ ያለ እንዴት እንደምጠላው ነኝ ጆን የሚባለውን ሰውዬ ጋይስ እከካም ልቃም እቃ ላይ ነው። ካሁን በኋላ ስትገባ ኮዳል ጀሪካን ነው የምናንጠለጥልብህ። ያ ወንድም ላይ ዳዊት ድሪባ ላይ ተንጠልጥሎ የነበረውን ኮዳ ላይ ትንሽ ከፍ አድርገን ነው የምናንጠለጥልብህ። ይሄን እቃን አርዝመን እግርጋ ነው የምናረግልህ። አንተ ቆሻሻ ልቃሚ ጃኒ አዲስ አበባ ላይ ሰው ባይኖራት እውቀት ያለው ሰው ባይኖራት ገጀራ ያለው ሰው አታጣም። ይሄንን ወቁ እሺ። እሷ ላይ እንደዚህ ተንኮል የምታስቡ ሰዎች እሺ፣ ሰው ልጅ ማልማት እንጂ ማጥፋት የሚከብደው እንዳይመስላችሁ። ማልማት እንጂ ማጥፋት የሚከብደው ሰው ያለው እንዳይመስላችሁ። እናንተ በስማ አዲስ አበባ ተወልዶና እንዳደገ ቤተሰብ ስላላችሁ ልጅቷ ላይ አፍናችኋት ነው ቁጭ ያላችሁት አይደል? ምንም ታለ የክፍለ ሀገር ሰው እንደዚህ አይነት ነገር ላይ ምን አይነት ቆራጥ እንደሆነ እዛው ቁጭ ብለው ዘርማንዘር ያላት ሰው ናት። ከደሴም ቢሆን ከወለጋም ማለት ያ በአባቷ ደሴ በእናቷ የወለጋ ሰው ናት። እከካም ልቃሚዎች ማልማት ቢያቀታቸው በእነሱ የሷ ዘመዶች ማጥፋት አያቀታቸው። ጆን ዩኖ ታለሺ ያ ድሪባ የሚባለውን ቀንጨራ ሰው እየተማምነ መሰለ ቆሻሻ ልቃሚ ሃይ ትልቅ ሀገር አጥፊና ሀገር አልሚ ሰው ያገኙ ነው የመሰላቸው። ለሱ አይኑላ ታክቲክ የሚዘወዘሩት አዶንያስ ዘሮቹ ደውለው ና ሀብዚ ቆላ ጽቡክትዩ አለና መቀለ ሄድና አግባዩ ይሉታል። እዚህ ሎዛ የምትባለው ድንክዬ ከናቷ ጋር ትነጋገርና ከናቷ ፍቃድ ካገኘች መጣ በኋላ መጣ ትሰድባታለች። በዘር ከሄዳችሁ ደሴ ቆምላታል የወሎ ሰው፣ በወለጋም ከሄደ ደግሞ የወለጋ እንትኖች ቆሙላታል። እከካም እኛ ጉዳዩን እንደ ጉዳይ ብቻ ነው ያየነው እንጂ እናንተ በምታስቡት መንገድ ከሄድን እኛም እንቆምላታለን። ምድረ ልቃሚ ንፍጣ ያ ድሮም ሴት ነው የሚመስለኝ እኔ አዶንያስ የእውነት አሁን እቃው ቆሞለት ምናምን ነገር ይሸከሽካል። አይሸከሽክም። እንደማይሸከሽክ የገባኝ እኮ ቀበቶውን እዚህ ላይ አስሮ የሄደ ቀን ነው እኮ። ቀበቶውን እዚህ ድረስ የሚያስር ወንድ ጋይስ ምንም አይሸከሽክም። መልክ ነው የሚሰሩት እንደዚህ አይነት ወንዶች መልክ ነው የሚሰሩት። እዚህ ድረስ ቀበቶ እንደ አባባ ቂሎ ነው ማማ ቂሎ የሚባሉ አሉ ተረት ላይ ያሉ እዚህ ድረስ ቀበቶ የሚያደርግ ወንድ እቃውን እንደዚህ እቃው ትልቅ ሲጀምር ስላልሆነ እቃው ትልቅ ከሆነ ሱሪው ወደ ላይ ሲመጣ እቃው እንደዚህ ይወጣላ። ጆን ዳንኤል ላይ ታችሁ ከሆነ ሱሪውን ዝቅ ነው የሚያደርገው። ምክንያቱም እቃው ወደ ላይ ይወጣበታል፣ እቃው መደበቅ አለበት። ገባችሁ? ያ እሱ ሱሪውን እዚህ ድረስ የሚያደርገው እንደዚህ ወጥቶ በሱሪ ውስጥ የሚያስቸግረው እቃ ስለሌለው ነው። ይሄ ሸለፈታ ልቃሚ ንፍጣ አስቦት ሴጋ መንፋት ነበር እያለ አስቦ የህሊና እንደ ህሊና አስቦ የሚኖር ሰው ሴታ ሴት ስለሆነ ነው ጦርነት ይሸሻል። አበባ ብቻ ነስንሰው በእጆቼ የዳሰስኩ አይነት ጨዋታ ላይ ብቻ ሮማንቲክ ይጫወታል። ልቃሚ ሮማንቲክ በእሳት ውስጥ ሁላ ነው። ሮማንቲክ በመከራ ውስጥ ነው።
ያ ነው ሮማንቲክ። ወይንም ማነስንሰን እኛም ነስንሰን እያሰብን እንውላለን። እከካም ልቃሚ ተጠቀምክባት ችግር የለውም። የሚዲያን ፎሎና ሰብስክራይብ ተማምነ ከሆነ በአንድ ሌሊት ሊጠፋ የሚችል ነገር ነው። እንዳትተማመነው። ይህ ሚዲያ አለ እንዴ ብለህ ነው የምትገልጠው። ስትገልጥ አለ እንዴ ብለህ የምትከፍተውና የምትዘጋው ነገር የአዶንያስ እንቅስቃሴ እንደ አንድ የሚዲያ ሰው ብቻ አይደለም፣ ፖለቲካ ያዘለ ነው። እኛ ደግሞ መንግስትን ነው በዚህ ጉዳይ ላይ እኛ ደግሞ ሄይ የምንለው ታላችሁ። ይሄ እናቴ ሾማኛለች ዶክተር አብይ ስታይል እየተንቀሳቀሰ ነው ያለው። ዶክተር አብይ ስታይል ዶክተር አብይ እናቴ ንጉስ ትሆናለች ብላኛለች ብሎ ነበር አይደለ ሲነግረን የነበረው። እሱ አላማይ መሰገጥና እንትን ማለት ነው። በዛው ቀስ በቀስ ደግሞ ሚዲያውን ወጣቱ መቆጣጠር ነው። ከዛም የጦርነቱን ጉዳይ ደግሞ ዘሉት ይጨርሱታል። ዛሴት የዓለም የምን አይን ላይ እንዲገባ እነሱም እየተጠቀሙበት ነው። ይሄ ጀስት እንደ አንድ የሚዲያ ሰው አይደለም የአዶንያስ እንቅስቃሴ። መንግስት ታየዋለን። መንግስት ለራሱ ጂኒ ነው። ዶክተር አብይ ጂኒ ነው ጋይስ። ዶክተር አብይ 2 አይኑ አላየም ስትል 4 አይኑ ሌላ 3 አይን ያወጣላል ከጀርባ። ተውት ጋይስ። በእናንተ ጡጦ ነው ያደገው እሱ። ችግር የለበት። ለዶሴ ወይ ለክሱ ማሟያ ግዴታ ቋሚ የሆነ ኬዝ ሊኖረው ስለሚገባ ያንን ኬዝ ነው የሚፈልገው። ዛሴት ዩ ሲ ዋት ሃፕን ልጅቷን ሃይ ጋይስ የጃኒ ጉዳይ ዝም ብዬ ሳስበው ጋይስ አሁንም እንዴ ምናምን ያስብለኛል። የሚገርማችሁ ነገር ሃይ እንዴ ያስብለኛል። ይሄን ታክቲክ የሚጫወቱባት ልጅ ናት። አሁን እውነት ለመናገር ይሄን ሰው የምትጎዳ ልጅ ናት። አይተዋትም እንዴ? ተነፊ ብላ አትተዋትም እንዴ? አዶንያስም አንተ ድዳሙ የምትባለው ማነው? ጥርሳሙ ታተዋትም ብሎ ካታረጋትም ለምን አባታችሁ ነው እንትኗ የምትነኩባት? ሃይ እስቲ ከ15 ደቂቃ ጊዜ ልስጣችሁ ገብታችሁ ማውራት ከፈለጋችሁ 15 ደቂቃ አለ 10 ደቂቃ 2 ደቂቃ ለ5 ሰው በስነ ስርዓት ማውራት ትችላላችሁ። ማውራት ፈልጋላችሁ ከባቢሎን ግንብ ወይም ሰልጀሪ የኔ 17 አካውንት ሲዘጋ ቆማልኛለች ወይ እናንተ ቆማችሁልኛል ወይ ያለችውን እውነት እኔ ልክ ስላልሆንኩ ነው በእንደዚህ አይነት መንገድ የተረዳሁት። አንዳንድ ጻፉልኝ። ገስት ብቻ አትላኩ። ገስት አንዳንዴ ስለሚዘልባችሁ አንዳንድ ጻፉ። ቶሎ ልሳባችሁ። ቶሎ በሉ የሞላ ቶሎ በሉ። ገስት ምናምን አይደል። ገስት ዝም ብሎም ሊዘልባችሁ ይችላል። ገባች? 17 አካውንቴ ሲዘጋ ቆማልኛለች ወይ 17 አካውንቴ ሲዘጋ ይባላል እንደ ጋይስ? ሄሎ ሰላም ሄሉ፣ እንዴት ነሽ? እንዴት አመሻ? ግቢ አይ ሰዓቴ ሲጨው 10 ደቂቃ ሰጣችኋል። ሂዱበት። ኦኬ። እኔ አሁን ማለት የምፈልገው ምንድነው ነፃነትን ላስገባት። አንዳንድ ጻፉ። ደስ ብላችሁ አስታው ነፃነት ግቢ ቶሎ በል። ሰላም ሄሉ፣ እንዴት ናችሁ? እኔ ባቢሎን ግንብ ላይ አስተያየት መስጠት የምፈልገው ነገር ሲጀመር በእድሜ እንኳን አይገናኙም። እውነቴን ነው የምልሽ። ከ10 ከ15 ዓመት የሚበልጥሽ ሰው በጣም እንደ ታናሽ እህትሽ ልታያት፣ ባቢሎን ብትያት፣ እቺ ፊንገር ሾ ብትያት፣ በፍጹም በጊዜ ቢወልዱ ሊያደርሷት የሚችሉ ልጅ ናት ጃኒ ማለት ነው። ቅናት አለባት። በዛ ላይ ቅናት ነው ምንሽ። አሁን
ከሰርጀሪ ስጀምር ጃኒ ሞዴሏ ናት በቃ ሲመስለኝ እሷን እያየች እንደ ህፃን ነው አክት እያደረገች ያለችው ሲጀመር ማለት ነው። እና በጣም ያስጠላል እንትኗ ስድቧ ደግሞ ቤተሰብ ኖሮት እኛ ኢትዮጵያ ቤተሰብ ኖሮን ያደግን ልጆች እንደዚህ አይነት ክፍታ ስድብ አይደለም። የጃኒ አካውንት የተዘጋበት ምክንያትና የእሷ ምክንያት የእውነት አንድ ነው። የእውነት ቢዘጋባት ራሱ ምክንያቱ ግልጽ አይደለም። በፍጹም እንኳን ታቀርበለሽ በፍጹም አይገናኝም። በፍጹም ምክንያቱም ማለት ነው ለዚህ በጣም ባለጌ ናት ሲጀመር ማለት ነው። በጣም ነው የተደሰተችው በዚህ እያለ በሆነው ጉዳይ ራሱ በጣም ሺ ኢዝ ቬሪ ሃፒ በጣም ደስተኛ ናት። እና በጣም ሂጂባት። ግን እዚህ ጋር አንድ ነገር ልነግርሽ የምፈልገው ነገር ሄሉዬ አዶኒን አንቺ መሄድ በምትፈልግ በራስሽ ሰዓት ሂጂበት። እሱን ሄደሽበት ጂጂን አትደግፊያት። እቺ ባለጌ ዝሆኔን እንዳደግ አሁን ጂጂ ነው የምታወሪው። ለምንድን ነው ከጂጂ ጋር ኮምፔርን የምታረጊው? ኖ ስለ አዶናይ በጣም እንትን እያለች ያጣጣለች። አዳ ምን አገባኝ? በፔጅ የፈለገችው መናገር ሰው አንድ አይነት ስሜት ሙሉ አንድ አይነት ሀሳብ ለጃኒ የለንም ብዙዎቻችን አለን። ያ ማለት ተመካከረን ነው። ለምንድን ነው ታዲያ ከጂጂ ጋር የምታመካከረው? ያስጠላል በቃ ማለት ልጁን በዳሷ ከፈለገች ለምን አዶኒ አይነፋትም? ከፈለገች ምን አገባኝ? ስፈልግ ትውደደው ስፈልግ ትጥላው። ከጂጂ ጋር ተመካከረሽ ወይ ጂጂን አይተሽ ትያለሽ እንዴ? ኖ ተመካከረሽ አላልኩም። ታይ በራስ ጊዜ አሁን ነው ጊዜው አዶኒያስ የምናገር ኖ ታረሚ ሄሉ እኔ ተመካከረሽ አላልኩሽም ሲጀመር ማለት ነው። ያጂ አንቺ በራስሽ ጊዜ ጂጂን አይተሽ አይደለም ከመቼ ወዲህ ነው ጂጂ የምትፈራይና እንደዚህ አይነት ሐሳብ አሚሮሽ ላይ መጣው? ኖ እኔ እንደዛ አላልኩሽም። ተረጋጊ ሄለን ያልኩሽ በራስሽ ጊዜ አድርጊው። ጂጂን ሰምተሽ አትሂጂ ምን ማለት ነው? እንደዛ አላልኩሽም። ሪካርዶኒ በራስሽ ጊዜ አልኩሽ። በጃኒ ጉዳይ አንድ አይነት ሐሳብ ያለን ተነጋግረን ነው እንዴ? ተረጋጊ መጀመሪያ ሄለን። ጂጂ ዛሬ እኔ የምጠላውን ከጠላይ አንድ አይነት ሐሳብ ሆነም ማለት ነው። የራሷ ፋንታ አይደለም። ከኛ የበለጠች እኮ ሚዲያ ኤክስፒሪየንስ ያላት ሰው ናት። ከድሮም አትወደውም ወይ ኤክስፒሪየንስ የሷ ኤክስፒሪየንስ ድንቄም የማህይ መጫወቻ ሚዲያ ደግሞ እሷ ኤክስፒሪየንስ ከሷ ሲጀመር ምን ይወሰዳል? ኤኒዌይ በጣም ያናደኛል። እኔ በነ ጂጂ በነ ምናምን አፍ እነዚያ ወጣቶቹ ሲጠሩ ሲታይ ራሱ ያበሳጫል በጣም ማለት ነው። ለምን ሲጀመር ከነሱ ጋር ፉክክር ራሱ አያስፈልግም። በቃ ልጆች ናቸው፣ ህፃናቶች ናቸው። አትሊስት እኛ በ10 እና በ12 ዓመት እንበልጣቸዋለን አትሊስት ማለት ነው። ለዚህ በጣም ያን እንትን ለማድረግ ነው። ባቢሎን ግን ሲጀመር ቅናታም ናት። ወጣቶቹን ከሚዲያ ለማጥፋት የምታረገው እንትን ራሱ በጣም ነው የሚያስጠላው። በተረፈ ካስደበርኩሽ ሶሪ። እኔ ያ ስንትን ስትለው ስለሰማሁኝ በቃ ያስጠላል። አዶናስን እንትናን ተከትለሽ አትናገሪ ማለት ምን ማለት ነው? እኔ እንዴት ነው ሰው ተከትለሽ አላልኩም። በራስሽ መሄድ ባለብሽ ነገም ተነጎዲያን ብትሄጂ እሱን እንደ እንትን ይዘሽ አዶኒ ላይ አትሂጂ አይደለም መንግስት ዛሬ ነው የምሄድበት አዶኒያስ ላይ። ምክንያቱም ዛሬ ነው ጃኒ እርዳታ የሚያስፈልጋት። እሱ እነ ሎዛን ሰምቶ ሎዛ ማለት የእናቱ ዘመድ ናት። እሷ ከነሱ ፍቃድ ባታገኝ ኖሮ አትናገራትም ነበረ። ትናንትም ብለናል። ገብቶሻል? እንደገና ደግሞ ዛሬ ነው ጃኒ እርዳታ የሚያስፈልጋት። ሮማንቲክ ተጫውቶ ጥሩ ልብ አለው ብሎ ካስመሰከረ በኋላ አሁን ወደ ኋላ እንትን የሚለው አበባ መሀል ላይ ብቻ ነው እንደ ፍቅር በመግለጽ አድናቆት የሚያገኘው። በጦርነት መሀል ነው ፍቅሩ መግለጽ ያለበት። ይሄ ቁሻሻ ልቃሚ፣ ይሄ ስልብ ማለት ነው። ኦኬ ለማንኛውም ሄለን ተረጋጊ። እኔ ጂጂን አይተሽ አላልኩም ሲጀመር። ማናችሁም የራሳችሁን እንትን የራስሽን መንገድና ወቅት ፈልጊ ነው። አሁን ነው ወቅቱ። በጃኒ የተፈተነበት እሱ ዳሂጂበት ላልሹ ነገር ደግሞ መንግስት የራሱን ጊዜ ጠብቆ ልኩን ይሰጠዋል። ምልሽ እኛ አሁን እንዳልሹ ከኋላም ከፊትም እያየ ላልሹ ነገር ሁሉም ለምሰራው ነገር የእጇን ታገኛለች ጊዜዋን ጠብቃ ማለት ነው። እዛ ሀገር ላይ በሚደረገው ነገር ግን ልጅቷ ላይ በጣም የሚሰራው ሴራ በጣም ያናድዳል። እኔ እንደ ሴት እንደ አንድ ህፃን ልጅ እንደ ታናሽ እህታችን መናገር የምፈልገው በጣም ልጅቷ ላይ ትልቅ ሴራ ነው እየተጫወቱባት ያለው ለማጥፋት ልጅቷ ማለት ነው። ሲጀመር ከአዶናይ በላይ ታዋቂ ናት እኮ ጃኒ። ሆይዚ አፍተር ኦል ከሷ ጋር ከታወቀ ነው 3.5 ሚሊዮን ይጨምራል። እንደውም ታቀቡ ባትኖር ምናልባት ማንም እዚህ ጋም ላይ ደርስ ይችላል። ቴንክ ዩ ስላስገባሽኝ። ሶሪ ካስቀየምኩሽ።
አመሰግናለሁ። እኔም አንቺም አንድ ሰው ላይ አንድ ነገር ላይ ሆነ አንድ አይነት አመለካከት ካለን እንትናን ሰማች እንትናን አልሰማችም እንዴት ነው እንደዚህ የምታስቡት? ኖ እንደዛ አይደለም ያልኩት። አልተግባባንም። ሪካርዱን እኮ ማየት ይሻልሽ ልልሽ የፈለኩት እንጂ እንትን ብለሽ ሳይሆን የራስሽን ሰዓት ጠብቂ። አሁን ነው ሰዓቱ። እኔ ከዓለም የምወጣው ኖ እንደዛ ሄሉዬ ይቅርታ ስራ ልገባ ስለሆነ ሰዓት ስለሌለን እሺ፣ ነፃነት ችግር የለውም። ማታ ስመጣ እናወራለን። ግቢ ማታ እሺ። ግቢ ያ ግቢ ሄሉ እሺ። ሌላ አይታችን ግቢ ኤሪያም ሄሉዬ ምንድነው መሰለሽ ሰርጀሪ ማለት በጣም ባለጌ ቆሻሻ የሆነች ሰው ናት እና እኛ የጃኒ ቤተሰቦች የሆነ አሁንም ድረስ ማለት ነው የሚመጣው አካውንቷን እናዘጋባታለን። አለቀ በቃ። ከአናቱ ጃኒ የጃኒ ነው የምታዘጉት? አይ ነው አይደለም፣ የሰርጀሪን ድጋሚ እናዘጋባታለን። በዚሁ ከቀጠለች ማስመሰሏን በዚሁ ከቀጠለች በቃ የምናደርገው ነገር ነው። አሁንም ማለት ነው አሁን ላይክ በጣም አስመሳይ የሆነች ሴት ናት ሰርጀሪ ማለት ነው። በቃ እዚህም ጋር እስስት እዛም ጋር እስስት ናት። ስለዛ አሁንም እናዘጋባታለን። ማለት የቲክቶክ ህግ እንዳልጠበቀን እያወቅን ይሄን ሁላ ዘር ማንዘር ስትሳደብበት የነበረን ቻናል ከጃኒ ጋር ማወዳደሯ ነው እኔ ድንግጥ ያደረገኝ ስሰማ። ትክክል። አዎ ሰው ይሳደብና ላይክ እቺ ልጅ እኮ ለቤተሰቧ ቤት የገዛች ብዙ ነገር ያደረገች ናት። ገና በልጅነቷ ሰርታ አንገቷን ቀና ያደረገች ልጅ ናት እና እንደሷ ዘር የምትሳደብ ምን የምትል ልጅ አይደለችም። ገና ታዳጊ ልጅ ናት። ታድጋለች ከዚህ የበለጠ። እንዲሁም እውቅና ሰጠቻት የባሰ። እንዲሁም እሷን በሚሰድቡበት እሷን ቡሊ በሚያደርጉበት ታይም የባሰ እንዲሁም እኛን ነው እንትን እያሉ ነው ያሉት ማለት ነው። ትልቅ ሚዲያ እንደዚህ ይህ ትልቅ ፎሎወር ያለው ጋር ገብቼ አላውቅም። ይቅርታ ሄሉዬ፣ አመሰግናለሁ። ይሄ ማለት ነው። ቴንክ ዩ። ኦኬ ባይ። መልካም ቀን። 2 ደቂቃ ቶሎ የሚያወራ 2 ደቂቃ ብቻ ቶሎ በል። ሰላም ምናምን በሚል ጊዜ አትፍጁ። ቀጥታ ወደ ገደሉ። ያ ምህረት አስገብቼሽ ነበረ። እሺ ተብተብ አድርጎ አልላችሁ ልንወጣ ነው። ምን ያደርግልናል? ያ ዛሴት ለማንኛውም ማታ መጣለው። አሁን 1 ደቂቃውን ኦልሬዲ ጨርሳችሁታል። ከ9 ነው። ለማንኛውም ባቢሎን ግንብን ማታ በአዲስ እንሰማዋለን። የማፔጅ እና የማፔጅ ኮምፔር እንደተደረገ እሺ። ዛሴት እና 1 ደቂቃውን ልጨርሰው እስቲ። እንትና ዛሬ ከእንትና ጋር ተስማማች ምናምን ቶፒክ እኮ ጋይስ አንድ አይነት ቶፒክ ነው እኮ እዚህ ሚዲያ ላይ እንደ እንትን የሚቀርብልን ምን ነው የሚባለው? እንደ ገበታ የሚቀርብልን። ያኛው ፈትፍቶ ይበላል፣ ያኛው ሰብሰብ አድርጎ ይበላል፣ ያኛው ደግሞ በቃኝ ብሎ ይተዋል አይደል? ዛሴት ያኛው ትሪስት የሚቀር ድረስ ይጠራርጋል። እንትናም እንትና ላይ ያለ አቋም እንደዚህ ነው፣ እንትናም እንደዚህ ያለው አቋም እንደዚህ ነው እንዴ